ጄሲ ጃክሰን ከአሜሪካን ፖለቲካ ባሻገር ለዓለም አቀፍ መድረኮችም ቅርብ የሆኑ ታላቅ ሰው መብትም ተሟጋችም ሲሆኑ ኢትዮጵያም በአባይ ወንዝ ላይ በነገነባቸው የታላቁ የህዳሴ ግድብ የአሜሪካ አስተዳደርና የዓለም ባንክም ኢትዮጵያም እርዳታም እንዳታገኝ በተለይ አስገዳጅና አሳሪ ስምምነት እንድትፈርም ፕሬዝዳንት ዶናልድ ትራምፕ የተጣለውን ጫና በመቃወም ወደ አደባባይ ከወጡ ጥቂት የአሜሪካም ታላላቅ ሰዎች መካከል ጄሲ ጃክሰን አንዱ ነበሩ። ጄሲ ጃክሰን ኢትዮጵያን በተመለከተም ቀደም ሲል ባወጡት የተቃውሞ መግለጫ የአባይ ውሃ ምንጭም ኢትዮጵያና ልጆቿም በነፍስ ወከፍ 69 ኪሎዋት የኤሌክትሪክ ኃይል ሲያገኙ ለአባይ ወንዝ ጠብታም ውሃም የማታበረከተው ግብጽ ግን በነፍስ ወከፍ ወይም ፐር ካፒታል 1683 ኪሎዋት እያገኘች ትገኛለች። ይህ ኢፍትሃዊ የዘመናችን አሰራር በሚሊዮኖች የሚቆጠሩ የኢትዮጵያ ህዝብ በድግድግ ጨለማ እና በድህነት አረንቋም እንዲኖሩ የተፈረደበት የኒዮኮሎኒያሊዝም ዘመን ይመስላል። ይህ ኢፍትሃዊነት በአስቸኳይ ሊቆም ዘንድ የአሜሪካ ለኢትዮጵያ ይሰጥ የነበረውን 130 ሚሊዮን የአሜሪካን ዶላር ዳግም እንዲለቀቅ የአሜሪካ የኮንግረስ አባላትም ከእድሜያቸው ከግማሽ ክፍለ ዘመን በላይ ስለ ሰዎች መብት እኩልነት ነጻነት በመታገል በሽታና ድካም ሳይበግራቸው በታሪክ ውስጥ ተጠቃሽ ለመሆን የበቁት ፖለቲከኛው ሰባኪው የነጻነት ታጋዩ ጄሲ ጃክሰን ዜና እረፍትን ተከትሎ የተለያዩ መሪዎችም ታዋቂ ግለሰቦችም ተጽዕኖ ፈጣሪዎችም የሐዘን መግለጫቸውን ገልጸዋል። ከነዚህ መካከል ፕሬዝዳንት ዶናልድ ትራምፕ በዓለማችን ላይ ተጽዕኖ በመፍጠር ከሚታወቁት ቀደምት መሪዎች መካከል አንዱ ነበሩ። ምንም እንኳን ባራክ ሁሴን ኦባማ እውቅና ባይሰጧቸው ጄሲ ጃክሰን ግን በቀድሞ ምርጫ ላይ ከፍተኛ አስተዋጽኦ አድርገዋል። በቤተሰቦቻቸው ዘንድም ተወዳጅ ለሆኑት ጄሲ ጃክሰን ሐዘኔን እገልጻለሁ፣ ጄሲ እናፍቆታለንም ብለዋል። በአሜሪካም ታሪክ የመጀመሪያው ጥቁር አሜሪካዊ ፕሬዝዳንት በመሆን ለሁለት ጊዜያት ያገለገሉት ፕሬዝዳንት ባራክ ኦባማ በትላንትናው ዕለት ባወጡት የሐዘን መግለጫ ባለቤት ሚሼል ገና ወጣት ሳለች የፖለቲካ ሀሁ የጀመረችው ከጄሲ ጃክሰን ኩሽና ውስጥ ከነበረው ጠረጴዛ ዙሪያ ነበር። ጄሲ ጃክሰን ማለት የማይደክሙ የማይሰበሩ ለፍትህ ለእኩልነት የቆሙ ትልቅ ዋርካም ለእኔም የፕሬዝዳንታዊ ምርጫ መንገድ የጠረጉ ናቸው። ያለ ጄሲ ጃክሰን መንገድ ጠራጊነት የኔ ፕሬዝዳንት የመሆን እድል የማይታሰብና የማይሞከር ነበር በማለትም ታላቁ ጄሲ ጃክሰንን ፕሬዝዳንት ኦባማም ዘክሯቸዋል። በአሜሪካው ካሊፎርኒያ ግዛትም ኦክላንድ ከተማ ውስጥ ተማሪም ሳሉ ጄሲ ጃክሰን በምረጡኝ ዘመቻ ላይ በነበሩበት ወቅት የጄሲ ጃክሰን ምረጡኝ ዘመቻ ሎጎን ወይም ስቲከርን በመኪናቸው ላይ ለጥፈው ሲሄዱ ሁሉም አሜሪካውያን አዎ ጄሲ ጃክሰን ይመረጡ በማለትም የመኪናቸውን ጥሩምባ በመንፋትም ድጋፋቸውን ለጄሲ ይሰጡ እንደነበረ ያስታወሱት የቀድሞዋ ወላጅ አባታችን አገልጋይ መሪ ነበር። ይህ አገልጋይነቱ ለቤተሰቡ ብቻ ሳይሆን በዓለማችን ላይ ለተጨቆኑ ድምጽ ለተነፈጋቸው በሚሊዮኖች ለሚቆጠሩ ጭቁን ህዝቦች ነበር። ወላጅ አባታችን በቤተሰቦቹ ተከቦ በሰላም አርፏል። ይህንን ዜና ለዓለም ህዝብ ማስተጋባት እንሻለን። ዓለማችን የኛ ቤተሰብ ይሆናል ብለንም ተስፋ እናደርጋለን። የወላጅ አባታችን ስለ ፍትህ፣ እኩልነት፣ ፍቅር ያለው ጽኑ ምኞትም በሚሊዮኖችም ዘንድም ከአጥናፍ እስከ አጥናፍ ያስተጋባ የእርሱም ሌጋሲ የታጋይነትም ሌጋሲውም ይቀጥላል ይላል። በትላንትናው ዕለትም ከአሜሪካው ቺካጎ ግዛትም ከውቁ ጥቁር አሜሪካዊ የነጻነት ታጋይ ጄሲ ጃክሰን ጁኒየር ቤተሰቦችም ዘንድ የተሰራጨው የሐዘን መግለጫ በትላንትናው ዕለት በ84 ዓመታቸው ከዚህ ዓለም ድካም ያረፉትም የእድሜያቸውን አብላጫውን ስለራሳቸው ስለ ቤተሰቦቻቸው የቅርብ ወዳጆቻቸው መደላደልም ሳይሆን በአራቱም የዓለም ማዕዘናት ለሚገኙ የተጨቆኑ የተገፉ ወገኖች መብት እኩልነት ነጻነት በመሟገትም ከሚታወቁት በጣት የሚቆጠሩ አሜሪካውያን መካከል የሚጠቀሱትም የቀድሞው ቄስ ጄሲ ጃክሰን ከአሜሪካው የነጻነት ታጋይ ዶክተር ማርቲን ሉተር ኪንግ ጁኒየር ጎን ለጎን በመሆን የማርቲን ሉተር ኪንግ ህልምን ለማሳካትም የጣሩ የቁርጥ ቀን መሪ መሆናቸውን በርካታዎች ይመሰክራሉ። እንደ ፈረንጆቹ አቆጣጠር በወርሃ ጥቅምት ኦክቶበር 8 1941 በደቡብ ካሮላይና ግሪንቪል ከተማ የተወለዱት የሰብአዊ መብት ተሟጋቹ ፖለቲከኛው የባቲስት ቤተክርስቲያን ቄስ የነበሩት ጄሲ ጃክሰን የአክቲቪስትነትም ስራቸውን የጀመሩት በ1960ዎቹ ኤሮፓ አቆጣጠር ሲሆን ቀስተ ደመናም ሬንቦው ፑሽ የተባሉ ሁለት የማህበራዊ እንቅስቃሴዎችን በማቋቋም ተጽዕኖ ፈጣሪነታቸውን ከምድረ አሜሪካም አልፎ በ1980ዎቹ ዓለም አቀፍ ይዘትም ተደራሽነት እንዲኖረው አድርገዋል። የቀድሞው የአሜሪካ ፕሬዝዳንት ሮናልድ ሬገንን በብርቱ በመቃወም በ1984 በፕሬዝዳንታዊ ምርጫ የዲሞክራቲክ ፓርቲን በመወከል ለመሳተፍም
በእጩነትም የቀረቡት ጄሲ ጃክሰን ምርጫው ሳይሳካም ቀርቶ በሶስተኛም ደረጃ ለማጠናቀቅም ተገደዋል። የአቀንቃኝነታቸውን ዘመቻም ያላቋረጡት ጄሲ ጃክሰን ለሁለተኛ ዙር በ1988 ኤሮፓ አቆጣጠር በፕሬዝዳንታዊ ምርጫ ቢወዳደሩም በሪፐብሊካኑ ጆርጅ ዋሽንግተን ቡሽ ለተሸነፉት ለቀድሞው የአሜሪካው ፖለቲከኛና ጠበቃው የማሳቹሴትስ አስተዳዳሪው ማይክል ስታንሊ እጅ መስጠትም ግድ ብሏቸዋል። ወላጆቻቸውም ሳይጋቡ በወጣትነት ዘመን የወለዷቸው ጨቅላው ጄሲ ጃክሰን በልጅነታቸው ይህ የማንነት ጥያቄ በእድሜ አቻዎቻቸው ዘንድም ለትችትና ለመንጓጠጥም መጠቃታቸው ጄሲ ጃክሰን ከራስም ቁጭትነት ወጥተው በሌሎችም መብትም መከበር እንዲቆሙ መንደርደሪያም እንደሆናቸው ብዙ ጊዜ ይናገራሉ። ከነጭ ተማሪዎች ጋር በአውቶቡስም ሲጓዙ ከመጨረሻው ወንበር እንዲቀመጡ የመጠጥ ውሃም ቢሆን ከነጮች በተለየ ምንጭ እንዲጠቀሙ ጥቁር አሜሪካውያን ጫና በሚደረግባቸው በዚያ አስከፊ ዘመን ያደጉትም ጄሲ ጃክሰን በ1955 በሞንቴጎሜሪ በተካሄደው የአውቶቡስም አንጠቀምም ህዝባዊ አመጻ ድረስም የዘር መድሎ ለመቀበል በትምህርትም ደረጃ ቤትም በግሪንቪል ስተርሊንግ ሁለተኛ ደረጃ ትምህርት ቤት ውስጥ ከነጮች በተለየ ትምህርት ቤት ውስጥ ለመማርም ተገደዋል። ከትምህርት ቤትም ጀምሮ የሰብአዊ መብት ታጋይነታቸውን የጀመሩትም ጄሲ ጃክሰን በቺካጎ ከተማ የነበራቸው እንቅስቃሴን ተከትሎ ከታዋቂው ጥቁር አሜሪካዊ የሰብአዊ መብት ተሟጋቹ ዶክተር ማርቲን ሉተር ኪንግ ጋር በቴናሲ ግዛት ከአንድ ሆቴል ለመገናኘት በወርሃ ሚያዝያ ወይም በፈረንጆቹ አፕሪል 4 1968 ቀን ቀጠሮ ይዘው ሳለ የኖቤል ሎሬትም ተሸላሚው የሰላማዊ የነጻነትም ታጋዩ ነን ቫዮለንስ አባት የሚባሉት የ39 ዓመቱ ማርቲን ሉተር ኪንግ በሆቴሉ በረንዳ ላይ ከነ ጄሲ ጃክሰን ጋር በቆመው ሳለ በተተኮሰባቸው ጥይት ማርቲን ሉተር ኪንግ አንገታቸው ላይ ተመተው ከአንድ ሰዓት ባልሞላ ጊዜ ውስጥ ሕይወታቸውም አለፈ። ይህንን የብዙዎችን ልብ የሰበረ በአሜሪካ ታሪክ ውስጥ ዛሬ ድረስ የሚዘከረው የማርቲን ሉተር ኪንግ ጁኒየር የእኩልነት የነጻነት ትግልን ወጣቱ ጄሲ ጃክሰን ተረከቡ። የትግል አጋራቸው ማርቲን ሉተር ኪንግን ካጡ በኋላ በአሜሪካ ምድር ጥቁር መሪም ስልጣን ላይ ይወጣል የሚል ህልም ብዙም ገዢ ባልሆነበት ከ40 ዓመት በኋላ ወጣቱ ጥቁር አሜሪካዊ ባራክ ኦባማ የመጀመሪያው የጥቁር አሜሪካዊ ፕሬዝዳንት ሆነው መመረጣቸው እውን በሆነበት ወቅት ድሉን ሲያጣጥሙ የነበሩ በሺዎች የሚቆጠሩ አሜሪካውያን መካከል በህይወትም ተገኝተው ትላንትናና ዛሬን የታዘቡት ጄሲ ጃክሰን በቺካጎ ግራንት ፓርክ ውስጥ ከተሰበሰቡ በ10 ሺዎች የሚቆጠሩ አሜሪካውያን ጋር የደስታ እንባም አልቅሰዋልም ተራይተዋልም። በርካታዎችም በህይወትም የኖሩ በትውልዶች መካከል በማርቲን ሉተር ኪንግ እና በኦባማ ትውልድ መካከል ድልድይ የሆኑ ሊቪንግ ብሪጅ ቢትዊን ጄኔሬሽን በማለትም ጄሲ ጃክሰንን ገልጸዋቸዋል። በአሜሪካ ውስጥ የምርጫ መብት፣ የጋብቻ እኩልነት፣ የዘር የቀለም መገለልን ከክርስቲያን ሴትም አንጻር ተገቢ ያለመሆኑን በመስበክም እስከ ጥቁር ህይወት ዋጋ አለው ብላክ ላይቭስ ማተር የተሰኘውን ህዝባዊ ቁጣን በቀዳሚነት የደገፉት ጄሲ ጃክሰን ከአሜሪካ ምድር ባሻገር በደቡብ አፍሪካ የነበረውን የዘር መድሎ አፓርታይድም እንዲወገድ፣ በመካከለኛው ምስራቅ የፍልስጤማ መብትም እንዲከበር፣ የኢራቅ፣ የቬትናም፣ የሶሪያም ጦርነትን በመቃወም በብዙዎችም ዘንድም ፋና ወጊም ሰባኪ የሰብአዊ መብት ተሟጋች መሆናቸውም ይነገርላቸዋል። በአሜሪካም ኖርዝ ስተርን ዩኒቨርሲቲ የአሜሪካም ታሪክ መምህር የሆኑትም ኬቪን ቦዌል ስለ ጄሲ ጃክሰን ስብዕናም ቆራጥም ታጋይነትም ሲናገሩ ጄሲ ጃክሰን የለውጥ ኃይል ናቸው። አሜሪካም ከዚያም ከመገለል ከጂም ክሮ ከ1960ዎቹ ዘመን ሁሉም ነገር ይቻላል ወይም የስ ዊ ካን ወደ ተባለው የባራክ ኦባማ ዘመን ሽግግር እንዲኖር ያደረጉ ናቸው። ጄሲ ጃክሰን የመጀመሪያው በ1984 ሁለተኛውን በ1988 የአውሮፓ አቆጣጠር የፕሬዝዳንታዊ ምርጫን ተፎካክረው በመሸነፍም ፍንጭም በማሳየታቸው ለባራክ ኦባማ መንገዱን አሳይተዋቸዋል። በአሜሪካ ውስጥም ጥቁር ፕሬዝዳንት ወደ ነጩ ቤተ መንግስትም ለመግባትም አይደለም ለማሰብ አይሞከርም የሚለውን ለአስርተ ዓመታትም የቆየውን የተሳሳተ እምነትን ወደ አመድነትም የቀየሩትም ጥቁሮችም ጠንክረው ከታገሉ የትኛውንም የስልጣንና የስኬት ማማ ላይ ሊወጡ ይችላሉ የሚለውን እምነት በተግባር ያስመሰከሩትም ጥቁር ሰውን በዓለማችን ላይ ትልቅ የስልጣን እርከን ላይ መውጣትም እንደሚችል መንገድ የጠረጉትም ጄሲ ጃክሰን ናቸው በማለትም ፕሮፌሰር ቦዌል እማኝነታቸውን ሰጥተዋል።
በቀስተ ደመና ጥምረት ውስጥ የጄሲ ጃክሰን ከፍተኛ አመራር የሆኑትም ቄሲስ ጄኔት ዊልሰን ስለ ጄሲ ጃክሰን ስብዕናም ሲናገሩ ጄሲ ጃክሰን ማለትም በህመም ውስጥ በድካም ውስጥ ሆነው ስለ ተገፉ ወገኖችም ድምጻቸውን ከፍ አድርገው ከመናገር የማይቆጠቡ ይህንንም የሚያደርጉት ለገንዘብ ወይም ለዝና ለመታሰብም ሳይሆን በምክንያት ነው። ጄሲ ጃክሰን ማለትም የአንድ ቁስለኛ ሰው ቡድን አገርን ችግርን በሚጣፍጥና በሚያሳምን ሁኔታ ለሰሚና ለፍርድ በማይጎረብጥ መልኩ አጣፍጠው የማቅረብ ልዩ ተሰጥኦ ያላቸው ንግግራቸው ሙሉ በቁም ነገር የተቀመመ ትልቅ የፖለቲካ የሃይማኖት የሰብአዊ ሰው ናቸውም ብሏቸዋል። ጄሲ ጃክሰን ከአሜሪካን ፖለቲካ ባሻገር ለዓለም አቀፍ መድረኮችም ቅርብ የሆኑ ታላቅ ሰው መብትም ተሟጋችም ሲሆኑ ኢትዮጵያም በአባይ ወንዝ ላይ በነገነባቸው የታላቁ የህዳሴ ግድብ የአሜሪካ አስተዳደርና የዓለም ባንክም ኢትዮጵያም እርዳታም እንዳታገኝ በተለይ አስገዳጅና አሳሪ ስምምነት እንድትፈርም ፕሬዝዳንት ዶናልድ ትራምፕ የተጣለውን ጫና በመቃወም ወደ አደባባይ ከወጡ ጥቂት የአሜሪካም ታላላቅ ሰዎች መካከል ጄሲ ጃክሰን አንዱ ነበሩ። ጄሲ ጃክሰን ኢትዮጵያን በተመለከተም ቀደም ሲል ባወጡት የተቃውሞ መግለጫ የአባይ ውሃ ምንጭም ኢትዮጵያና ልጆቿም በነፍስ ወከፍ 69 ኪሎዋት የኤሌክትሪክ ኃይል ሲያገኙ ለአባይ ወንዝ ጠብታም ውሃም የማታበረክተው ግብጽ ግን በነፍስ ወከፍ ወይም ፐር ካፒታል 1683 ኪሎዋት እያገኘች ትገኛለች። ይህ ኢፍትሃዊ የዘመናችን አሰራር በሚሊዮኖች የሚቆጠሩ የኢትዮጵያ ህዝብ በድግድግ ጨለማ እና በድህነት አረንቋም እንዲኖሩ የተፈረደበት የኒዮኮሎኒያሊዝም ዘመን ይመስላል። ይህ የፍትሃዊነት በአስቸኳይ ሊቆም ዘንድ የአሜሪካ ለኢትዮጵያ ይሰጥ የነበረውን 130 ሚሊዮን የአሜሪካን ዶላር ዳግም እንዲለቀቅ የአሜሪካ የኮንግረስ አባላትም ተሰብስበው አንድ መላም እንዲያበጁ ጉዳዩንም እንዲያጤኑ በማለትም ጄሲ ጃክሰን የተቃውሞ ጥሪ ከማቅረባቸውም በተጨማሪ አፍቃሪ ኢትዮጵያዊነታቸውንም በገሃድም አሳይተዋል። ጄሲ ጃክሰን በዚህ ብቻም አላበቁም። ኢትዮጵያ አስገዳጅ አጎብዳጅ ስምምነት ካልፈረመችም የውጭ እርዳታም ይቋረጥባታል ከሚለው አርጩሜ ባሻገር የአሜሪካ አስተዳደር የገላጋይነት ሚና ለመጫወትም ገለልተኛ አቋም እንደሌለው ለግብጽ ያደላ መሆኑን እናውቃለን። የአሜሪካ አስተዳደር የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ አሜሪካ በኢትዮጵያ ላይ ጫና እንድትፈጥር ላቀረቡትም ጥያቄ የውጭ ጉዳይ ሚኒስትሩን ሳይሆን የቀድሞው የአሜሪካ የገንዘብ ግምጃ ቤት ኃላፊው ስቲቨን ሙኒችም የግብጽን ፍላጎትም አሳክተዋል፣ ጸረ ኢትዮጵያ አቋማቸውን በገሃድ አስመስክረዋል በማለትም ጄሲ ጃክሰን ተቃውሟቸውን አሰምተዋል። 110 ሚሊዮን ለሚገመት የኢትዮጵያ ህዝብ የአሜሪካ አስተዳደርና የዓለም ባንክ እርዳታ መስጠትም ሲገባቸው የፍትሃዊ ጣልቃ ገብነት በማድረግ የአባይ ወንዝን በእኩልነት እንዳይጠቀሙ ኢትዮጵያን ላይ ጫና መደረጉን የተመለከቱትም ጄሲ ጃክሰን የአሜሪካ አስተዳደርና በአሜሪካ የሚዘወረው የዓለም ባንክን ታሪክም አንድ ቀን ይፋረዳቸዋል። ፍትህ ማለት በጥቁር አፍሪካዊቷ ኢትዮጵያ ላይ ጫናና ጡጫ መሰንዘር ሳይሆን ከ200 ሚሊዮን በላይ ለሚቆጠረው የኢትዮጵያና የግብጽ ህዝብ ተፈጥሮ በሰጠው ባስተሳሰረቻቸው በአባይ ወንዝ ላይ እኩል ተጠቃሚ እንዲሆኑ መዳኘትም በአፍሪካ ቀንድም ለአሜሪካ አጋር የሆነችው ኢትዮጵያ ብሔራዊ ጥቅሟንና ሉዓላዊነቷን ማክበር ነው በማለትም ጄሲ ጃክሰን የአሜሪካ አስተዳደርና በቃል ደረጃ ዓለምን ከድህነት አረንቋም እናወጣለን የሚለውን በተግባር ግን የፖለቲካ መሳሪያ መሆኑ የሚነገርለትን የዓለም ባንክን ኮንነዋል። የአፍሪካ አህጉርን ለሶስት ጊዜያት በመጎብኘት የተለያዩ እንቅስቃሴዎችና ምክሮችን ያሰጡትም ጄሲ ጃክሰን እንደ ፈረንጆቹ አቆጣጠር በወራም ግንቦት 1998 ወደ ኢትዮጵያ በመጓዝ በኢትዮጵያ ውስጥ ሁሉን አካታች የፖለቲካ ምህዳር እንዲስፋፋ ከአመጻ የራቀ በምክክር ላይ የተገነባ ድህረ የትጥቅ ትግል ወደ ሰላማዊ ዲሞክራሲ ስርዓት እንዲሰፍን ምክረ ሐሳብም ሰንዝረው ነበር። ከእድሜያቸው ከግማሽ ክፍለ ዘመን በላይ ስለ ሰዎች መብት እኩልነት፣ ነጻነት በመታገል በሽታና ድካም ሳይበግራቸው በታሪክ ውስጥ ተጠቃሽ ለመሆን የበቁትም ፖለቲከኛው ሰባኪው የነጻነት ታጋዩ ጄሲ ጃክሰን ዜና እረፍትን ተከትሎ የተለያዩ መሪዎችም ታዋቂ ግለሰቦችም ተጽዕኖ ፈጣሪዎችም የሐዘን መግለጫቸውን ገልጸዋል። ከነዚህ መካከል ፕሬዝዳንት ዶናልድ ትራምፕ በዓለማችን ላይ ተጽዕኖ በመፍጠር ከሚታወቁት ቀደምት መሪዎች መካከል አንዱ ነበሩ። ምንም እንኳን ባራክ ሁሴን ኦባማ እውቅና ባይሰጧቸውም ጄሲ ጃክሰን ግን በቀድሞ ምርጫ ላይ ከፍተኛ አስተዋጽኦ አድርገዋል። በቤተሰቦቻቸው ዘንድም ተወዳጅ ለሆኑትም ጄሲ ጃክሰን ሐዘኔን እገልጻለሁ፣ ጄሲ እናፍቆታለንም ብለዋል። በአሜሪካም ታሪክ የመጀመሪያው ጥቁር አሜሪካዊ ፕሬዝዳንት በመሆን
ለ2 ጊዜያት ያገለገሉት ፕሬዝዳንት ባራክ ኦባማ በትላንትናው ዕለት ባወጡት የሐዘን መግለጫ ባለቤቴ ሚሼል ገና ወጣት ሳለች የፖለቲካ ሀሁ የጀመረችው ከጄሲ ጃክሰን ኩሽና ውስጥ ከነበረው ጠረጴዛ ዙሪያ ነበር። ጄሲ ጃክሰን ማለት የማይደክሙ የማይሰበሩ ለፍትህ ለእኩልነት የቆሙ ትልቅ ዋርካ ለእኔም የፕሬዝዳንታዊ ምርጫ መንገድ የጠረጉ ናቸው። ያለ ጄሲ ጃክሰን መንገድ ጠራጊነት የኔ ፕሬዝዳንት የመሆን እድል የማይታሰብና የማይሞከር ነበር በማለትም ታላቁ ጄሲ ጃክሰንን ፕሬዝዳንት ኦባማም ዘክሯቸዋል። በአሜሪካው ካሊፎርኒያ ግዛትም ኦክላንድ ከተማ ውስጥ ተማሪም ሳሉ ጄሲ ጃክሰን በምረጡኝ ዘመቻ ላይ በነበሩበት ወቅት የጄሲ ጃክሰን ምረጡኝ ዘመቻ ሎጎን ወይም ስቲከርን በመኪናቸው ላይ ለጥፈው ሲሄዱ ሁሉም አሜሪካውያን አዎ ጄሲ ጃክሰን ይምረጡ በማለት የመኪናቸውን ጥሩምባ በመንፋት ድጋፋቸውን ለጄሲ ይሰጡ እንደነበረ ያስታወሱት የቀድሞዋ የሕግ ተማሪ የመጀመሪያውም ጥቁር አሜሪካዊት ምክትል ፕሬዝዳንት ካሜላ ሃሪስ ጄሲ ጃክሰን የአሜሪካ ሕዝብና ዲሞክራሲ የአንድ ሳንቲም ሁለት ገጽታዎች እንዲሆኑ ከፍተኛ መስዋዕትነት የከፈሉ ታላቅ መሪ ነበሩ። ራስ ወዳድነት የሌላቸው መሪ አስተማሪ የብዙዎችም ጓደኛ በነበሩት ከጄሲ ጃክሰን የቅርብ ወዳጅ በመሆኔም በእኔም ዘንድም ትልቅ ክብር ይሰማኛል። በመምሬም ሕይወት ማለፍም በእጅጉም አዝኛለሁም ብለዋል። የጄሲ ጃክሰን የልጅነት ጓደኛ የሆኑት የደቡብ ካሮላይናው የዲሞክራቲክ ፓርቲ የህዝብ እንደራሴው ጄምስ ካይበርን ዓለማችን እስከ ዛሬ ካገኘቻቸው በጣት ከሚቆጠሩ እጅግ ውስን የሰብአዊ መብት ተሟጋቾች መካከል ጄሲ ይጠቀሳሉ በማለትም በልጅነት ጓደኛቸው ጄሲ ጃክሰን ዜና እረፍት የሰማቸውን ጥልቅም ሐዘን ገልጸዋል። የቀድሞው የአሜሪካ ፕሬዝዳንት ቢል ክሊንተንና ባለቤታቸው ቀዳማዊ እመቤት ሂለሪ ክሊንተን በጋራ ባወጡት መግለጫ ጄሲ ጃክሰን የሰብአዊነት ጥግ ለብዙዎችም እድል ላጡ ወገኖችም የተሻለ ህይወትም እንዲመሩ የበኩላቸውን ጥረት ያደረጉ ለኛም ቢሆን ከ50 ዓመት በላይ የቅርብ ወዳጃችን የነበሩ ለአሜሪካ እድገትም ደከመኝ ሰለቸኝ የማይሉ የነገ አላሚ ለጥቁሮችም ላቲኖች ለኤሽያን ለዝቅተኛ ነጭ አሜሪካውያን የተሻለ ህይወትም እንዲመጣም የቆሙ የታገሉ ታላቅ ሰው ነበሩ በማለትም ለጄሲ ጃክሰን ያላቸውን አክብሮት የገለጹት ፕሬዝዳንት ክሊንተን ለጄሲ ጃክሰን ከፍተኛውን የአሜሪካ የነጻነት ሜዳሊያም በ2000 ዓመተ ምህረት መስጠታቸው አይዘነጋም። የጄሲ ጃክሰን የነጻነት ታጋይነታቸውን ከአሜሪካ ምድር አልፎ በአገራቸው ደቡብ አፍሪካ በጋድ የተመለከቱት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በአገራችን ደቡብ አፍሪካ የዘረኝነት አፓርታይድ ስርዓት በነገሰበት ወቅት ጄሲ ጃክሰን አደጋዎችን ሁሉ በመጋፈጥ ዓለም አቀፋዊ የጸረ አፓርታይድ ዘመቻዎችን በመደገፋቸው ዛሬ ላይ እኛ ደቡብ አፍሪካን ትልቅ ዕዳ አለብን። ጄሲ ጃክሰን በአገራቸው አሜሪካ በዓለም በእኛ አገርም የዲሞክራሲ ስርዓትም እንዲሰፍን የሰብአዊ መብትም እንዲከበር ድምጻቸውን ከፍ አድርገው የታገሉ ታላቅ መሪ ናቸው በማለትም ፕሬዝዳንት ሲሪል ራማፎዛም ዘክረዋቸዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በማህበራዊ ትስስር ገጻቸው ጄሲ ጃክሰን ለ10 ዓመታት በህዝባዊ ህይወታቸው ኢፍትሐዊነትን የተጋፈጡ የሞራል ልዕልና እንዲኖር የታገሉ የሰብአዊ መብት ፋናወጊ ናቸው ሲሉም አውስተዋቸዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንዲሁም ስለ ሰላም ስለ ፍትህና ወንድማማችነት ደከመኝ ሰለቸኝ ሳይሉ ሲታገሉ የቆዩት ጄሲ ጃክሰን ማጣት ለብዙዎቻችን ትልቅም ሐዘንና ኪሳራ ነው በማለትም ጥልቅም ሐዘናቸውን ገልጸዋል። መልካም ስም ከመልካም ሽቶም ይበልጣል ከመቃብርም በላይ ይታያል እንዲሉ የዚህ ዓለም ሩጫቸውን ውጣ ውረዱን ጨርሰው በተወለዱ በ84 ዓመታቸው ከዚህ ዓለም ድካም ያረፉትም ጄሲ ጃክሰን ከኢትዮጵያን ጨምሮ በብዙዎችም ዘንድም ስማቸው በመልካም ጎኑ መጠራቱም አይቀሬ ነው። ለብር ራዲዮ ለተጠናቀረው ታምሩ ገዳ ነኝ። መልካም ሁሉም እየተመኘሁኝ በዚህም እሰናበታለሁ።